እናንተ ምን አይነት ክርስቲያን ናችሁ? የለመናችሁት ሲደርስ ተቀብላችሁ የምትሮጡ ወይስ በመከራችሁ ጊዜ ስትመላለሱ እንደነበረው ለምስጋናም ደጁ የምትመላለሱ? ምን አይነት ክርስቲያን ናችሁ? የዛሬው ቪዲዮአችን መሰረት የሚያደርገው እዚህ ጥያቄ ላይ ነው። ስለሆነም እስከ ቪዲዮ መጨረሻው ድረስ አብራችሁኝ ከቆያችሁ በዚህ ርዕሰ ጉዳይ ላይ እንወያያለን። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እንደተለመደው የዩቲዩብ ቤተሰብ የሆናችሁ ሁላችሁ ይህን ቪዲዮ ለብዙ ሰዎች እንዲዳረስ ሼር ማድረግና ላይክ ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ ሆኑ። ቪዲዮን ከመጀመሪያ በፊት ይቅርታ ልጠይቃችሁ እወዳለሁ። እንደሚታወቀው ላለፉት 2 ቀናት ምንም አይነት ቪዲዮ ፖስት አላደረኩም እና ለዚህም እጅግ በጣም ይቅርታ ጠይቃችኋለሁ። ዛሬ እንግዲህ ልንወያይበት ያሰብኩበትን ርዕስ እንድሰራ ምክንያት የሆነኝ አንድ ነገር አለ። ይሄ ምንድነው? በቅርቡ በራሴ ህይወት ላይ የተከሰተ አንድ ነገር ነው። እዚሁ ዩቲዩብ ላይ አጭር ቪዲዮ አይታችሁ እንደሆነ ተስፋ አደርጋለሁ። እንግዲህ እንዳያችሁት ይሄ ፕሮግራም ከመደረጉ በፊት በህይወቴ ከሆኑ ጊዜያቶች በኋላ በሁሉ ነገሬ እግዚአብሔር እንዲመሰገን፣ እሱ እንዲከብር፣ እርሱ ሁሉን ክብሩን እንዲወስድ አላደለ በቃ በማደርጋቸው ነገሮች በሙሉ እግዚአብሔር እንዲመሰገን በጣም ፈልጋለሁ። በጣም ማለት ነው። እና ይሄ ፕሮግራም ከመደረጉ ኦልሞስት ከ1 ወር በፊት ምናምን ሊሆን ይችላል። እጅግ በጣም አብዝቼ ጸልይ ነበር ከምነግራችሁ በላይ። በቃ ያንተ ክብር እንዲገለጽ፣ አንተ በቃ እንድትመሰገን አላደለ ሁሉ ነገር ስላንተ እንዲሆን አድርገው፣ የቤተሰቦቼን ክብር የማይበት ከምንም በላይ ደግሞ አንተ የምትነግስበት የምትመሰገንበት፣ በሚጠራው በሚመጣው በእያንዳንዱ ሰው እግዚአብሔር ይመስገን የሚለውን ቃል የምሰማበት አድርገው፣ በቃ ያንተ ስራ ይታይበት እያልኩኝ ሁልጊዜ ጸልይ ነበረ። የሚገርማችሁ በዚህ ጸሎት ጊዜ ላይ ቀን ማታ አልልም፣ መሸነጋ አልልም፣ ቤተክርስቲያን የሚኬድበት ማይኬድበት ሰዓት አልልም። በማንኛውም ሰዓት ተቀምጬም ተነስቼም በቃ ጠራራ ፀሐይም ሊሆን ይችላል ቤተክርስቲያን እሄዳለሁ። በዚህ ሰዓት ልጸልይ በዚህ ሰዓት አልጸልይ አልልም። ባገኘሁት ሰዓት ሁሉ ቤተክርስቲያን እሄዳለሁ። በጣም እጸልያለሁ። ማታም ጠዋትም ሌሊትም በጣም ተጋ ነበር ከምነግራችሁ በላይ ማለት ነው። እና በቃ ልመናዬ ያ ነበረ፣ እግዚአብሔር ነገሮች እንዲያሳምር፣ እንዲያቃና፣ እንዲያስተካክል ይሆናል አይደለ እሱ ደስ የሚሰኝበት እንዲሆን እለምናለሁ። ሁልጊዜም ጠዋትም ከሌሊትም እጸልይ ነበረ። የሚገርማችሁ የኢቭ ቀን ራሱ ኦልሞስት ከሰዓቱን በሙሉ ያሳለፍኩት ቤተክርስቲያን ነው። ቅዱስ ገብርኤል ቤተክርስቲያን ነበር ያሳለፍኩት እና በጣም ያስገርመኝ ነበር። ትጋቴ ነው የምላችሁ። በቃ ከእግዚአብሔር ጋር ለመነጋገር ያለኝ ፍላጎት ያለኝ ትጋት ቀን ከሌት መሄዴ በጣም ያስገርመኛል። ከዛ እንደምታዩት እግዚአብሔር ይመስገን በጣም ቆንጆ ጊዜ ያለፈ፣ ሁሉ ነገር ተውኔት በሚመስል መልኩ ሁሉ ነገር ግጥምጥም ብሎ እግዚአብሔር ተመስግኖ ሁሉም ሰው እግዚአብሔርን አመስግኖ በቃ በጣም ደስ የሚል ጊዜ አሳለፈን። እግዚአብሔርን አመሰገንን። ሁሉም ሰው ደስ እንዳለው ለዚህም እግዚአብሔር ይመስገን እንዳለ አየውና ካሰብኩት በላይ እንደውም ነገሮች ተዋቡ አማሩና የምርም የእግዚአብሔርን እጅ ያየውበት ፕሮግራም ነበረ። ስለ ሁሉም ነገር እግዚአብሔር ይመስገን እና ልክ ካለፈ በኋላ ፕሮግራሙ የዛን ቀን በየመሃሉ እግዚአብሔር ይመስገን እላለሁ። በጣም አመሰግን ነበር ምናምን። ከዛ እያለ መሸ። ማታ ያው ድካም አለ። ውዳሴ ማርያም ሳልጸልይ ሰላም ለኪ ብቻ ብዬ በጣም እየከፋኝ ነው ከምነግራችሁ በላይ። እንደዚህ ነበር ሌላ ጊዜ ቢሆን አይደለም እንቅልፍ አይደለም ድካም ምንም ይሰማኝ ምንም ቢሆን እጸልያታለሁ ከዛ በፊት በነበሩት ጊዜያቶች። ከዛ ሰላም ለኪ ብዬ አባታችሁ ነው ብዬ ተኛው። በሚቀጥሉት ቀናትም በቃ በጣም ድካም ነበረው ሰውነቴ፣ አይምሮዬም ተጨናንቆ ስለነበር በጣም ደክሞኝ ነበረ። በቃ ማረፍ ብቻ ነበር የምፈልገው። ቤተክርስቲያንም ሳልሄድ 2 ቀን ሆነኝ። ጸሎትም ሳየው እና በጣም ታዘብኩት ራሴ ከምነግራችሁ በላይ ነው የምላችሁ። እና እግዚአብሔር እንዴት እንደምናስቸግረው ከምነግራችሁ በላይ ነው በጣም ራሴን የታዘብኩት። በቃ ይሄው ነው አልኩኝ። እና አንዳንዴ እግዚአብሔር ጸሎታችንን የማይሰማለካ ለዚህ ነው አልኩኝ። ለምን ዋናውን እግዚአብሔርን እናጠዋለን በጣም ለትንሽ ነገር ብለን ማለት ነው። እና ልክ የሰጠኝን ተቀብዬ ልክ እንደ ውሻ ከዚህ ቀደም አንስተነዋል አይደለ? ውሻ ልክ ስትወረውሩለት ይዞ ጥፍት ይላል አይደለ? ስለዚህ ልክ እንደዛ ልክ የሰጠኝን ተቀብዬ ጠፋው። የዛን አይነት ስሜት ነበር የተሰማኝ። በጣም ራሴን ታዘብኩት። እንደዛ ስጨቀጭቅህ እንዳልነበር፣ እንደዛ ቀን ከሌት ፊትህ እንዳልቆምኩ
አሁን ስትሰጠኝ ይዤ ሮጥኩኝ አይደል ብዬ በጣም ከፋኝ ነው የምላችሁ። ከዛ በኋላ በሶስተኛው ቀን ምናምን ሄጄ በጣም ኢሞሽናል ሆኜ ነበረ። በቃ ይቅርታ አድርግልኝ ብዬ በጣም በቃ አለ አይደል ለመታረቅ ቶሎ እግዚአብሔርን ለማግኘት እንዴት ነው በቃ ያገኛችሁት ነገር እኮ ታገኙታላችሁ። 1-2 ቀን ይሆናል ደስታው ወሬው ምናምን። ከዛ በኋላ ዘለዓለማዊ ዋና ሰጪውን ያጣችሁት ሲመስላችሁ በጣም ትደነግጣላችሁ። ከዛ ወደ ልቦናችሁ ትመለሳላችሁ። ምን ሆኜ ነው ትላላችሁ። እና አንዳንዴ የሚሰጠን ነገር በጣም ተራ ሆኖ ሳለ፣ ምድራዊው ነገር ተራ ሆኖ ሳለ እሱን ተቀብለን ሰጪውን ዋናውን እግዚአብሔርን እናጠዋለን፣ ተቀብለን እንሮጣለን። እና ይህ እግዚአብሔርን በጣም የሚያስከፋው ይመስለኛል። ለዛም ነው መሰለኝ እኔም በጣም የከፋኝ ከዛ በኋላ እንደዛ ካደረግኩኝ በኋላ። እና ከዛ በኋላ ይቅር በለኝ ብዬ ጸሎቴን አድርጌ ወደ ጸሎቴ ወደ ምስጋና ወደ ቤተክርስቲያን ተመለስኩ። እና እንደውም ስሄድ ቤተክርስቲያን የዛን ቀን ደስ ካለኝ በላይ ደስ አለኝ። የሚገርማችሁ ነገር ምክንያቱም ዋናው እግዚአብሔር ስለሆነ ነው። የሚሰጠን ነገር አይደለም፣ ዋናው እግዚአብሔር ነው። እና በቃ ያ ቀን እኮ አለፈ፣ በቃ ደስ አለን፣ አመሰግነን አለፈ። ግን ሁሌም ያለው እግዚአብሔር ነው፣ ሰጪው ዋናው እግዚአብሔር ነው። እሱን ስታጡ እንዴት ነው ህመሙ ቀላል አይደለም። የለም በቃ ባዶ ነው የሚሆንባችሁ። ያ ቀን ግን ለአንድ ቀን ብቻ ነው የምትደሰቱት። እግዚአብሔር ከእናንተ ጋር ከሆነ ግን ደስታችሁ የሚለካ አይደለም። ስታጡትም ሀዘኑ እንደዛው ነው። እና ይህን ሼር ላርጋችሁ ብዬ ነው። አንዳንዴ እንደዚህ እንሆናለን አይደለ? በጣም በመከራችን ጊዜ ጭቅጭቀ ነው በቃ ቀን ከሌት ደጁ ሄደን ጸልየን በቃ እችን ብቻ ምንላት ነገር እንደው እችን ብቻ ካሳለፍከኝ እንላለን። ከዛ ግን እሱ ያቀናል። ለዛም ነው አንዳንዴ ቆጠብ እያደረገ የሚሰጠን ዋናውን እሱን እንዳናጣው እንድንመላለስ አለ አይደል? እና ራሳችሁን ቼክ እንድታደርጉ ስለፈለግኩኝ ነው። ምን ተቀብላችሁ ሮጣችኋል? እስቲ ቼክ አድርጉ ራሳችሁን። የሆነ ልክ ሲሰጣችሁ ከደጁ ጠፍታችኋል፣ ከጸሎት ጠፍታችኋል። ራሳችሁን እንድታዩ ብዬ ነው ከኔም ልምድ ተነስቼ ላጋራችሁ የፈለግኩት። ምክንያቱም ያ የተሰጣችሁ ነገር ጊዜያዊ ነው፣ ሰጪው እግዚአብሔር ግን ዘለዓለማዊ ነው። ስለዚህ ለተሰጣችሁ ለምድራዊ ነገር ብላችሁ ዋና እሱን አትጡት ለማለት ነው። አንዳንዴ ምናልባት ያልተሰማ ያልደረሰ ጸሎት ካላችሁ ሲጠይቁ ከዚህ ቀደም ተቀብዬ ሮጬ ይሆን እንዴ? በዛው ጠፍቼ ይሆን እንዴ? እግዚአብሔር የሰጠኝ ነገር ከደጁ አጥፍቶኝ ይሆን? ለዛ የሆነ ይሄ ጸሎት ያልተሰማው ብላችሁ ጠይቁ። ተሰጥቷችሁ የምትጠፉ ከሆነ ደጁ ማትረግጡ በጸሎት ፊቱ ማትቆሙ ከሆነ እግዚአብሔር ከሚሰጣችሁ ነገር በላይ እናንተን ስለሆነ የሚፈልገው ላይሰጣችሁ ራሱ ይችላል። የምሬን ነው። አለመስጠቱ የሚያመላልሰን ከሆነ ላይሰጠን ይችላል። ስለዚህ እኛ ክርስቲያኖች መሆን ያለብን ቢሰጠንም ባይሰጠንም ነገሮች ቢሆኑም ባይሆኑም በመከራችንም በደስታችንም ጊዜ ሁሉ ፊቱ የምንቆም ቤቱ የምንመላለስ የምናመሰግነው እሱማ ቸር አምላክ ስለሆነ በመከራችሁ ጊዜ ጥሩኝ ይላል። እኛ ግን በደስታችንም ጊዜ ለማመስገን ያብቃን። እንደዛ ነው መሆን ያለብን። እና የሚገርማችሁ እኔ የሆነ ነገር ስፈልግ የማለቅሰውን እንባ አይነት ለምስጋና ግን ለምንድን ነው የማላለቅሰው? ማለት በቃ ከልቤ አምላኬን እያለቀስኩ እንዲህ ስላደረግክልኝ ለምንድን ነው ከልቤ የማላመሰግነው እላለሁ። ምክንያቱም የሆነ ነገር ስፈልግ እንዴት ስሜታዊ እንደመሆን አውቀዋለሁ። እና ለምስጋናም ያን ስሜት ለምንድን ነው ማምጣት ያቃተኝ ብዬ ራሴን ወቅሳለሁ። ስለዚህ ከሚሰጠን ነገር በላይ አምላካችን እግዚአብሔርን እንድንፈልገው እርሱ ይርዳል። የማያልፈው ዋናው ዘለዓለማዊው እሱ ስለሆነ ማለት ነው። እንደውም ከዚህ ጊዜ በኋላ ራሴን ምን ብዬ መጠየቅ ጀመርኩ። ቆይ ግን ምንም ልመና ሳልለምን ለምስጋና ብቻ የሄድኩት መቼ ነው ብዬ ራሴን ጠየቅኩኝ። በቃ ሄጄ ቤተክርስቲያን ዝም ብዬ ስላደረገልኝ ነገር የማመሰግነው መቼ ነው? ሁሌ ለልመና ሁሌ እንዲያደርግልኝ ብቻ ለማለት ነው የምትሄጁ? በቃ ከዚህ ጊዜ በኋላ ራሴን መጠየቅ የጀመርኩ ጥያቄ ነው። ከዚህ 2 ቀን በኋላ ማለት ነው። እና በቃ ሄጄ ከልቤ አመስግኘው ብዘረዝረው እኮ ቀኑ ሙሉ እዛ ልውል እችላለሁ፣ የሰጠኝን ነገር ብዘረዝረው ማለት ነው። እና እውነት አሁን ለምስጋና እንዲህ ተመላልሼ ያውቃለሁ? ጠዋት ማታ ለምስጋና ብቻ ሌላ ልመና ሳለምን ለምስጋና ብቻ ተመላልሼ ያውቃለሁ? ለምንስ ነው እንደዛ ብዬ ማልሄደው እንዴ? እግዚአብሔር እኮ እንዴት ነው የሆነ ሰው ዝም ብላችሁ ጠይቃችሁት እንዲያደርግልኝ አንድ ቀን ባታመሰግኑት እንዴት ነው ያ ሰው ፊልም የሚያደርገው? ስለዚህ ለምስጋና ብቻ እስቲ እንሂድ። በቃ አላረል ከልባችን ይሄ ሰው ሲለን በአፍ እግዚአብሔር ይመስገን ለማለት ብቻ ሳይሆን ፐርፐዝሊ ቤተክርስቲያን ለምስጋና ብቻ እስቲ እንሂድ። ይህን ስላረክልኝ፣ ጤና ስለሰጠኝ በቃ እንዴ ቢዘረዘር የሚያልቅ አይደለም። እና ያንን ነገር ትሬንድ ማድረግ አለብን። እግዚአብሔርን ለማመስገን ስሜቱም፣ ፍላጎቱም፣ ጉጉቱም፣ ትጋቱም ሊኖረን ያስፈልጋል። እንኳን አይደለም ስለተደረገልን ነገር ብንበረታማ ስላልሆነም ልናመሰግን ይገባ ነበር። ግን ያው እኛ አፈር አይደለን፣ ደካሞች አይደለን። ቢያንስ ስለተደረገልን ነገር እንኳን ለማመስገን መበርታት ይኖርብናል። ላለው ይጨመርለታል አይደለም የሚለው። የሚያመሰግን ሰው ምስጋና በልቡ ለሞላለት ላለው ሰው ሌላ የሚያመሰግንበት ነገር አይደለም የሚጨመረው። ስለዚህ ዝም ብለን እናመስግነው። በቃ ሄደን በቃ በእውነት ከልባችን ልክ የሆነ ነገር ሲጎልብን የምንታትረውን የምንተጋውን አይነት ትጋት
ለምስጋናም ያንን ትጋት እናሳየው። እንዴት እንደሚባርከን እንዴት እንደሚያበዛልን ደግሞ ያኔ ራሳችን እንመሰክራለን። ስለዚህ ዛሬ ከኔ ከእህታችሁ እንድትማሩ የሚፈልገው ነገር ይሄ ነው። የለመናችሁት ነገር ሲሰምር፣ ሲሳካ፣ ሲሆንላችሁ ያኔ ለመጠየቅ የተጋችሁትን ትጋት ያህል ለምስጋናም እንድትተጉ እንድታመሰግኑ፣ ያኔ ለመጸለይ ለመቀበል የተመላለሳችሁበትን ያህል ከዛ እጥፍ ደግሞ ለምስጋና ደጁ እንድትመላለሱ አመሰግንሃለሁ ለማለት ፊቱ እንድትቆሙ ለማለት ነው ይህን ቪዲዮ የሰራሁላችሁ። ሁላችን ክርስቲያኖችን ደግሞ ለመከራችን ለፈተናችን ብቻ ሳይሆን እግዚአብሔርን ለደስታችንም ለሐሴታችንም ለምስጋናም የምናስበው የምንተጋለት ያደርገን። በዚህ ጉዳይ ደግሞ ያላችሁን ሀሳብ አስተያየት፣ እናንተ ምን አይነት ክርስቲያን እንደሆናችሁ ከዚህ በፊት ተቀብላችሁ የሮጣችሁበት አጋጣሚ ካለ ወይም ደግሞ ለማመስገን እንዲሁ እንደተመላለሳችሁ ኤክስፒሪየንሳችሁን ከዚህ በፊት ያሳለፋችሁትን ነገር ኮመንት አድርጉልንና ሁላችን እንማማርበት። እግዚአብሔር ቢወድና ቢፈቅድ በህይወት ብንኖር ደግሞ በሚቀጥለው ቀን በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ስንጠይቅ ብቻ ሳይሆን ስንቀበልም ለምስጋና ደጁ የምንመላለስ አድርጎን በቤቱም አጽንቶን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።